السلام عليكم ورحمة الله وبركاته. بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. سمي رضوان خضر بالالهوي المأوى إسلامي درجت لي ያው እንደው አናጻፊነት እሰራለሁ። بسم الله والصلاة والسلام على رسول الله صلى الله عليه وسلم. سمي محمد خضر بالالهو. الحمد لله وكفى وسلام على عباده الذين اصطفى. الحمد لله سمي أول خضر بالالهو يا المأوى يا برد عبال. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. سمي خالد علي محمد بالالهو يا المأوى إسلامي درجت يا برد عبالني. المأوى إسلامي درجت ያው በሀገራችን ኢትዮጵያ ውስጥ ያለ በጎ አድራጎት በተለይ አዲስ አበባ ከተማ ውስጥ የተቋቋመ በኡስታዞች የተቋቋመ የበጎ አድራጎት ድርጅት ነው። ከተቋቋመ 3 ዓመት አካባቢ ሆኖታል። አልማዋ ኢስላማዊ ድርጅት ዘርፈ ስራዎችን ብዙ ስራዎችን ያው በመላው ሀገሪቱ እየሰራ ያለ የበጎ አድራጎት ድርጅት ነው። ያው የማይገባባቸው ዘርፎች የሉ። ዋናው ግን ያው የተቋቋመበት ዑለማዎችን፣ ኡስታዞችን፣ የዲን ኻዲሞችን በእነሱ ላይ ተርሶ የተጀመረ መስጊድ መገንባት፣ መድረሳ መስራት፣ ውሃ ማውጣት፣ ቁርአን መበተን፣ ኪታቦችን ማገዝ፣ ሐሪማዎችን ማገዝ፣ ዑለማዎችን ቤት ማደስ መስራት፣ እንዲሁም የማዕድ ማጋራት በረመዳን በዒደል አድሃ በተለይ የስጋ እርዶችን ማካፈል ስራዎች ላይ አልማዋ ኢስላማዊ ድርጅት ያው እየሰራ ነው ያለው። ይሄ የአልማዋ እስላማዊ ድርጅት ከሚሰራቸው በጎ ስራዎች መካከል አንደኛው ውሃ የከርሰ ምድር ውሃ ለማህበረሰቡ አስተባብሮ ማስወጣት ነው። ይሄም በሶስት አይነት ደረጃ ነው የምናስወጣው። አንደኛው በሰው ኃይል የሚወጣ ይሆናል። ቅርብ ውሃ የሚገኝባቸው ቦታዎች ላይ በሰው ኃይል ተረባርቦ ለማህበረሰቡ የሚቀርብበት ሁኔታ ይኖራል። ሁለተኛው ደረጃ ደግሞ በትንሽ ማሽኖች ውሃ የማስወጣት ሁኔታ ነው። ሶስተኛው ደረጃ ደግሞ ከፍተኛ ማሽኖችን በመጠቀም ለማህበረሰቡ ውሃ የሌለባቸው ስፍራዎች ላይ የከርሰ ምድር ውሃ ማቅረብ ነው። አልማዋ ኢስላማዊ ድርጅት በጣም ብዙ ስራዎችን ሰርቷል። ከዛ ውስጥ ከሚሰራቸው ውስጥ አንደኛው የቁርአን ማደል፣ ቁርአንን በተለያዩ መድረሶች በሐሪማዎች ቁርአን በሚቀራባቸው ቦታዎች ላይ ቁርአን በይበልጥ ተደራሽነት እንዲኖረው ቁርአንን በተለያዩ ቦታዎች ማዳረስ ስራዎችን ይሰራል። ኢትዮጵያ ላይ አብዛኛው ቦታ ማለት ይቻላል በጣም ብዙ መድረሶች ላይ ሐሪማዎች ላይ የቁርአንን የማዳረስ ስራ ተሰርቷል ማለት ነው። አልሐምዱሊላህ። ይህ ደግሞ አንደኛው ዳዕዋ ከማድረጊያ መንገዶች አንዱ መንገድ ነው፣ ቁርአንን ማዳረስ። ወከዛሊክ እንደዚሁም ሰዎችን ከአላህ ቁርአን ጋር እርቲባጥ የሚያደርጉበትን ሁኔታዎች ማመቻቸት፣ ግንኙነታቸውን ከቁርአን ጋር ያላቸውን ግንኙነት አላቃቸውን እንዲጠናከር የማድረግ ስራም በዛው እየሰራ ነው ማለት ነው። አልማዋ ኢስላማዊ ድርጅት በብዙ አይነት የበጎ አድራጎት ስራዎች ላይ ይሳተፋል። በተለይ ትኩረት ሰጥተን ከምንሰራቸው ዋና ዋና ከሚባሉ አንኳር ከሚባሉ ስራዎች መካከል ዑለማዎች፣ ኢማሞች፣ ኡስታዞች አዲስ አበባ ይሁን ከአዲስ አበባ ውጪ በተለያዩ ክፍለ ሀገር ላይ በሚገኙ በመላው ኢትዮጵያ ማለት በሚቻል ደረጃ ልክ እነሱን መደገፍ፣ እነሱን መርዳት። ያው ታውቃለህ ዑለማዎች ሲባሉ ብዙ ጊዜ ኢማሞች፣ ኡስታዞች መስጂድ ላይ ምናልባት በወር ከሚሰጣቸው ወራዊ ደሞዝ ውጪ ብዙም ገቢ የሚያገኙበት መንገዶች እጅግ በጣም የጠበበ ነው። ያ ስለሆነ አልማዋ ኢስላማዊ ድርጅት ችግራቸውን በማየት በጣም እነዚህ መረዳት አለባቸው፣ ድጋፍ ያስፈልጋቸዋል ብለን የምናስባቸው ዑለማዎች ዘንድ ተደራሽ ለመሆን አንዳንዴ ኪታብ በመግዛት የሚያስፈልጋቸው ትላልቅ ኪታቦች ማስተማር እየፈለጉ ነገር ግን አንዳንድ ሹሩሓቶችን የመግዛት አቅም ስለሌላቸው ያን ነገር አሁን እያስተማሩ ካሉበት ሁኔታ በተሻለ መልክ ማስተማር እየቻሉ ይገደባሉ። እነዚህ ነገራቶች አልማዋ ኢስላማዊ ድርጅት ድጋፍ ያደርጋል። ከዚህም ባሻገር የዑለማ ቤት እድሳት ብዙ
ቦታ በወሎ መስመር ላይ ትላልቅ ዑለማዎች ቤታቸው በጣም የሚኖሩበት ቤት ደሳሳ ዝናብ ክረምት ሲመጣ የሚያስገባ አይነት እንደዚህ አይነት የሆኑትን እድሳትም እንሰራለን እና አብዛኛው ትኩረታችን በዑለማ በኢማም በኡስታዞች እና መዳሪሶች ላይ ነው አብዛኛው ስራችን እየሰራን ያለነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አልማእዋ ኢስላማዊ በጎ አድራጎት ድርጅት በዚህ ረመዳን ከናንተው ከበጎነት ባልተቤቶች ጋር በመተባበር በተለያዩ የሀገራችን ክፍሎች ለሚገኙ ኡስታዞች፣ የዲን አስተማሪዎች ለኢፍጣር አስቤዛ መግዣ የሚሆን የተወሰኑ የገንዘብ ድጋፎችን አድርጓል። ከነዛ መካከል አለይኩም ወራህመቱላሂ ወበረካቱሁ ከአልማእዋ እስላማዊ ድርጅት በጉራጌ ዞን ለሚገኙ ኡስታዞችና ዑለሞች የተደረገው ድጋፍ ደርሶናል። ከልብ አድርገን እናመሰግናለን። አልማእዋ እስላማዊ ድርጅትን በአላህ ሱብሓነሁ ወተዓላ ስም እናመሰግናለን እንላለን። አልማእዋ እስላማዊ ድርጅት በሀዲያ ዞን ለሚገኙ በተለያዩ ኡስታዞች የረመዳን አስቤዛ ድጋፍ አድርገዋል። በወሎ ሀገር በኮምቦልቻ ከተማ ላይ እንገኛለን። አልማእዋ ለተወሰኑ ዑለሞችና ኡስታዞች ድጋፍ ልቀው ድጋፍ አድርገናል። አልማእዋ እስላማዊ ድርጅት ለወረዳ ዙሪያ ላሉ ኡስታዞች ረመዳን ማፍጠሪያ የገንዘብ ድጋፍ አድርጓል። አልማእዋ የእርዳታ ድርጅት በኦሮሚያ ክልል ላይ ላሉት ዑለሞች እርዳታ አድርጓል። ላደረገው እርዳታ ለማመስገን ነው። አሁን የምንገኘው በማዕከላዊ ኢትዮጵያ በስልጤ ዞን ወራቤ ከተማ አስተዳደር ነው። አልማእዋ በጎ አድራጎት ድርጅት ስልጤ ዞን ውስጥ ላሉ ዑለማዎችና ኡስታዞች ለረመዳን የገንዘብ ድጋፍ ስላደረገ ሁላችን እናመሰግናለን። ሰላሙ አለይኩም ወራህመቱላሂ ተዓላ። ስለዚህ አልማእዋ እስላማዊ ድርጅት የሚሰራቸው መልካም ስራዎች ሁል ጊዜ እንድታግዙን እንፈልጋለን። አልማእዋ ብዙ መልካም ስራዎች ላይ ተሳትፎ ያደርጋል። ከዛ ውስጥ እና ግንባር ቀደም ብዬ ማሰበው የማዕድ ማጋራት ተግባር ላይ በስፋት ይንቀሳቀሳል። እንግዲህ ማዕድ ማጋራት የዲኑ አስኳል የዲኑ ዋና ነገር ነው ብዬ ነው የማስበው። አላሁ ተባረከ ወተዓላ በቁርአኑ ወዩጥዒሙነ አጣዓመ ዐላ ሑቢሂ ሚስኪናን ወየቲመን ወአሲራ ብሎ አላሁ ተባረከ ወተዓላ እንግዲህ እቺን ኢን አሕሰንቱም አሕሰንቱም ሊአንፉሲኩም መልካም ስራ እንግዲህ ኢባዳ ስናደርግ ዞሮ ዞሮ ኢባዳው ለኛ ነው። እርስ በርሳችን ያለን ነገርን ሼር መደራረግ መካፈል በዋነኝነት ኢባዳ ራሱ የመጣው ለምንድነው? እርስ በርሳችን ለመተጋገዝና ለመተዛዘን ያለን ነገር ለማካፈል ምናምን ነውና ለምሳሌ አሁን ጾምን ብንመለከት ጾም ብዙ አላማዎች ብዙ ግቦች አሉ ብዙ ታርጌቶች አሉት። ግን በመጾም የምናገኘው ምንድነው? ረሃብን ስሜትን ያንን መቅመስ ነውና ያንን ከቀመስን በኋላ ምንድነው ረሃብ ማለት ምን ማለት ነው ካየነው በኋላ ከዛው ምን እናደርጋለን? ሼር እናደርጋለን እና መተጋገዝ ሲባል በይበልጥ እንደዚህ የተቸገሩ ሰዎችን ማቶ ማዕድስ እናጋራ የበለጠ የዲኑን አንድ አካልን ማቶ ተገበርን አገዝን ተብሎ ይባላል። በዚህ አጋጣሚ ያው ጥሪ የምናቀርበው ሁሌም ጥሪ እያቀረብን ነው። አልሐምዱሊላህ በየጊዜው ጥሪ ስናቀርብ የተለያዩ ሰዎች እየመጡ ነው እያገዙ ነው። አሁንም በከተማ ይህን ሚዲያ የምትከታተሉ ሰዎች ዑለማዎቻችን፣ ኡስታዞቻችሁ፣ መድረሳዎቻችሁ፣ ሀሪማዎቻችሁ እገዛ ይፈልጋል። በጣም እገዛ ይፈልጋል። እነዚህ አካላት ዲንን እየካደሙ ያለ እነዚህ ሰዎች መኖር ነው ዲኑ ራሱ የሚኖረው። አሁን እየደገፍናቸው ያሉ ዑለማዎች፣ ኡስታዞች፣ ኢማሞች እንደው ሁሌ እነሱን መርዳት ላይ ከመሆን እነሱ ከተረጂነት አውጥተን ወደ ረጂነት ደረጃ የሚደርሱበትን ሁኔታ ለመፍጠር በሚል የሚችሉ ከሆነ ራሳቸው ይችላሉ ብለን ያሰብናቸው ኡስታዞች፣ ኢማሞች አከዛ ደግሞ ዑለማዎች ካልሆነ ግን ልጆቻቸው፣ ባለቤቶቻቸው፣ ቤተሰቦቻቸውን የአጭር ጊዜ ኮርስ በመስጠት ወደ ስራ ለማስገባት ራሳቸውን በማቋቋም ራሳቸውን ችለው ሌላውን መደገፍ የሚችሉበትን ደረጃ ላይ ለማድረስ አቅደናል። ሰደቃት ስታስቡ ያው ከታች የሚለቀቁ አካውንቶች ይኖራሉ። አልማእዋ እስላማዊ ድርጅት የቴሌግራም ቻናል አለ፣ የቲክቶክ አካውንቶች አለ፣ ፌስቡክ ድረገጽ አለ። እነዚህ ላይ በመቀላቀል ሰው 50 ብር መደገፍ ይችላል፣ 100 ብር መደገፍ ይችላል፣ 1000 ብር መደገፍ 10 ሺህ 100 አቅም የሰጠው መደገፍ ይችላል። ለምን እኛ ዑለማዎቻችን ታመሙ ሲባል ትንሿን እገዛ ቢያንስ ካለን ሐኪም ቤት የሚደርሱበትን ብር ልንልክ ይችላል። ካለን የመጀመሪያ ምርመራ የሚያደርጉበትን ልንልክ ይችላል። ተራቡ ሲባል ለአንድ ቀን 2 ቀን የሚያስቆያቸው ልናደርግ እንችላል። ቁርአን ፈለጉ ሲባል ቁርአኑን ልንልክላቸው፣ ቤታቸው ጣራ ፈሰሰ ሲባል ሂደን ልንቀይርላቸው እንችላለን። ይህንን እገዛ እያደረግን ያለን። ለዚህ ሰደቃታቸውን ከሚሰጡት 100% 1% እንኳን በወር ውስጥ ማለት ነው በወር ውስጥ ከሚሰጡት 100 ብር ሰውየው ቢሰጥ 1 ብር ወይ 10 ብሩን ወይ 50 ብሩን ለአልማእዋ እስላማዊ ድርጅት እንዲያደርግ በዚህ አጋጣሚ ያው ጥሪ እናቀርባለን። ብዙ ስራዎች እየሰራን ነው። አጋዡ በጣም ትንሽ የሆነ ምስኪን የሆነ በጣም የደከመ ግን ብዙ ደግሞ እንዲያግዙት የሚፈልግ ድርጅት ቢኖር አልማእዋ እስላማዊ ድርጅት ነው።
ስለዚህ እየሰራቸው ያሉ ስራዎች በመላው አገሪቷ አንድ ክፍለ ከተማ አይደለም፣ አዲስ አበባ ብቻ አይደለም። በሰሜን ያሉ ዑለማዎች፣ በደቡብ ያሉ ኡስታዞች ዑለማዎች፣ በምስራቅ ያሉ በምዕራብ ያሉ ሁሉ የኛን ድርጅት እገዛ ይፈልጋሉ እና ትልቅ ተግባር ነው ይሄ ማዕድ ማጋራት። ሰይድና አሊ ከረመላሁ ወጀሁ ምን ይላሉ? ከወንድሞቼ ጋር በአንድ ትሪ ላይ በአንድ ሳህን ላይ ማለት ነው መቀማመጥ አንድ ባሪያ ነፃ ከማውጣት የበለጠ የተሻለ ነው እኔ ጋር ብሎ ያስባሉና በተለይ ደግሞ በዚህ ዘመን ላይ በጣም አዝማ በበዛበት ዘመን ላይ ሰው ችግር ላይ ወደቀበት ታይም ላይ ማዕድ ማጋራት የበለጠ እንግዲህ መንፈስን ያድሳል። ይሄንን ለማሳካት እንቅስቃሴ ያደርጋል አልማዕዋ እና በይበልጥ ደግሞ እንቅስቃሴ የሚያደርግባቸው አካሎች አሉ። ማዕድ ማጋራት ሲባል የተቸገሩትን ሁላ ሙስሊሙን ካፊሩን ማዕድ እናጋራለን፣ ግን በይበልጥ ደግሞ ፎከስ የሚያደርግባቸው አካሎች አሉ። ከነዛ ውስጥ አንደኛ ዑለማ ነው። የዑለማ እንግዲህ አላህ ፍቃቅቷቸዋል እኛ ራሳችን ለመጠቀም እነሱ ጋር በመቀራረብ ማለት ነው የሚያስፈልጋቸውን ነገር ከበር በማድረግ በመሸፈን ወደ አላህ ለመቃረብ የሚያስፈልጋቸውን ነገር አልማዕዋ ከበር ያደርግላቸዋል። በተለይ በረመዳን አስቤዛ እንደዚህ ለነሱ ያካፍላል፣ ለነሱ ያደርሳል። የቲሞች ካሉ እንደዚህ ያደርሳል። ከዛ ባሻገር ደግሞ አረፋ በመጣ ቁጥርም እንደዚሁ ለዑለሞች ይህንን ነገር ማለት ነው ታሳቢ ያደርጋል። ከዛ ባሻገር ደግሞ መድረሶችንም እንደዚሁ የወር አስቤዛቸውን አልማዕዋ የተወሰኑ መድረሶች በቁጥር የሚቆጠሩ የሆኑ መድረሶች ላይ ማለት ነው እንደዚሁ ማዕድ ያጋራል ወይ ደግሞ አስቤዛቸውን የወር አስቤዛቸውን ማለት ነው ከቨር ያደርጋል ማለት ነው። እና እነዚህ ነገሮችን እንግዲህ በስፋት ማለት ይሰራበታል። እኛን አገዘም ማለት ያው ዲኑን አልማዕዋ እስላማዊ ድርጅትን አገዘ ማለት ያው ዲኑን አገዘ ዒልምን አገዘ ማለት ነው። እዚህ በተቻለ ያህል ኢንሻአላህ ይህንን ሚዲያ የምትከታተሉ ሰዎች አሁንም እንድታግዙን ደግመን ደጋግመን ለምን አላህ ወተዓወኑ ዐለል ቢሪ ወተቅዋ ለመልካም ነገር አላህ ተጋገዙ፣ ለመልካም ነገር ደግሞ መሽቀዳደም አላህ የሚወዱ ነው። አላህ ፈልየተናፈሲል ሙተናፊሱን ተሽቀዳዳሚዎች አላህ ይሽቀዳደሙ ነው። ከዚህ በላይ ደግሞ ልንሽቀዳደምበት የምንችለው ነገር የለም። የዲን ሰው መኻድም ቀላል አለ፣ ዒልምን ሰው መኻድም ቀላል አለ። ለምን ዑለማዎች ማለት ወረሰቱል አንቢያ ናቸው፣ ከአንቢያ ቀጥሎ ያሉ ናቸው። እዛ ደረጃ ያለን ሰው በህይወት በተለይ ደግሞ ዑለማዎቻችንን ኡስታዞቻችንን ማገዝ ያለብን በህይወት እያሉ በተለይ በሀበሻ ሁሌም እኛም ደጋግመን የምንናገረው ዑለማዎች በህይወት እያሉ የሚያያቸው ሰው የለም። ከሞቱ በኋላ ግን ጀናዛ ለመያዝ የሚጋፋ ህዝብ በጣም ብዙ። በህይወት እያሉ 1 ኪሎ ስኳር ያላስገባ ሰው፣ 1 ኮፍያ ያልቀየረላቸው ተቸግረው ማየት እንችላለን። ዒልም በጣም የተሸከሙ ሰዎች ዛሬ በአዲስ አበባ ምን በክፍለ ሀገር ምን አይነት ኑሮ ላይ እንደሚኖሩ ሁሉም ሰው የሚያውቀው። በዚህ መንገድ ላይ በተለይ ደግሞ መሸቃው ችግሩ የሚበዛው እዚህ መንገድ ላይ። ሌላው በጣም ሲደጋገፍ ምን ሲል የኛው ግን ለመደጋገፍ በጣም ወደ ኋላ ያለ ነውና እባካችሁ በቻላችሁት ያህል አግዙን እንላለን። አልማዕዋ እስላማዊ ድርጅት አባሎች የበጎ አድራጎት ድጋፋቸውን በጣም ያስፈልገናል። እነዚህን ለማቋቋም በጊዜያዊነት አጫጭር ኮርሶች በመስጠት ለምሳሌ የቆዳ ስራዎችን በማሰልጠን፣ ሁለተኛ አሁን ላይ ወረቀት መያዣ የተለያየ እቃ ኪሶችን እነሱን ኮርስ ወስደው ትናንሽ ማሽኖች ያስፈልጋል። ያን ነገር በማሟላት እነሱም ሆነ ልጆቻቸው ባለቤቶቻቸው የአጭር ጊዜ ኮርስ የ2 ወር የ3 ወር ኮርስ በመስጠት እነሱን ወደ ስራ ለማስገባት እቅድ ላይ ነው ያለነው። አላህ ካለ ኢንሻአላህ ሁሌ እነዚህ ዑለማዎች ተረጂ ሆነው መቆየት ሳይሆን ያለባቸው ከተረጂነት ደረጃ ወጥተው ሌላውን መርዳት የሚችሉበት ደረጃ ለማድረስ በሚል በአላህ ፍቃድ አቅደን ኢንሻአላህ ሂደት ላይ ነው ያለነው። በ2018 የሆነ ያህሉን እንሰራለን ብለን አስበናል ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የበጎነት ባልተቤቶች ናችሁ በመላው ዓለም የምትገኙ ወንድሞችና እህቶች፣ አሁን የምንገኘው በአዲስ አበባ ከተማ ከሚገኘው አንድ መስጊድ ላይ ሀድራ መስጊድ ኮምፕሬሲቭ ትምህርት ቤት ጀርባ የሚገኘው ሀድራ መስጊድ ነው የምንገኘው። እዚህ መስጊድ የተገኘ ነው ያው አካባቢው ማህበረሰብ የውሃ ኃይል እንዲሁም የውሃ ፍላጎታቸው በጣም ብዙ ከመሆኑ የተነሳ ብዙ ወጪ እያስወጣን ስለሆነ የውሃ ቁፋሮ ይደረግልን ባሉት መሰረት ያው የሀድራ መስጊድ ጀማልን በአመት በጣም ብዙ ገንዘብ ነው የምንከፍለው ማለት በወር በጣም ብዙ ገንዘብ ነው የምንከፍለው ማለት እና በአመት ረመዳን ደግሞ በጣም እንቸገራለን ማለት ነው ውሃ ማለት እና አሁን ይሄ ውሃ አህር ያግንተን ስለወጣልን በጣም እንደሰታለን ማለት ነው። ያወጡልን ሰዎችም ከጀዛቸው አላህ ይክፈራቸው። በአንድ ቤተሰብ አማካኝነት ለአባታቸው ተነይቶ የውሃ ቁፋሮ ተደርጎ እንደምታዩት ውሃው አላህ Subhanahu Wa Ta'ala አግዞን ውሃ ወጥቶ አሁን ማህበረሰቡ መጠቀም ጀምሯል። እንዲህ እነዚህ ቤተሰቦች ለአባታቸው የነየቱትን አላህ Subhanahu Wa Ta'ala ሰዋቡን አላህ ያድርስላቸው። እንዲሁም አልማዕዋ እስላማዊ ድርጅት ያው እንደዚህ አነስተኛ የሆኑ ወጫቸው በጣም አነስተኛ የሆኑ ውሃ ጉድጓዶች በተለያዩ ቦታ እያስቆፈረ ነው። አስቆፍሮም አገልግሎት ላይ ያዋለ ነው።
ለዚህ ውሃ በተለያዩ መስጂዶች በተለይ ደግሞ በክፍለ ሀገር ያሉ ለመስጂድም ለአካባቢ ማህበረሰብ የሚሆኑ የውሃ ጉድጓድ ማስቆፈር የምትፈልጉ ሰዎች ከኛ ጋር አብራችሁ ብትሰሩ ብዙ ኸይሮችን አብረን ልናሰራችሁ እንችላለን። እንዲሁም አልማዋ እስላማዊ ድርጅት ያው ከተቋቋመ ጀምሮ በመላው ኢትዮጵያ ቁርአን እየበተነ ነው። ኪታቦችን፣ ዑለማዎችን፣ ኡስታዞችን መድረሳዎች እየሰራ ነው። መስጊዶች እየሰራ ነው። በዒድና በዒድ አልአድሃና ዒድ አልፊጥር ላይ ደግሞ ለዑለማዎች ብዙ ድጋፍ እያደረገን ያለው አልማዋ እስላማዊ ድርጅት ደግፉ፣ እነሱም አላህ ያቆያቸው። ስለዚህ በምንችለው ያህል ኢንሻአላህ አልማዋ እስላማዊ ድርጅትን እንታግዙ በዚሁ አጋጣሚ ጥሪ እናቀርባለን። ሁላችንም የበጎነት ባልተቤቶች ነን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ዑለማ ሲባል የትም አለ። ዑለሞች ላይ ኢንሻአላህ እንደርሳለን ደርሰናልም። አዲስ አበባ ላይ ማለት ከአዲስ አበባ ውጪ በመላው ሀገሪቷ ክፍል ማለት ነው ያሉ ዑለሞችን ታሳቢ እያደረገ እንቅስቃሴ ያደርጋል ማለት ነው። ከዛ ባሻገርም መድረሳም ሲባል አዲስ አበባ ላይ ብቻ አይደለም፣ ክልሎች ላይ ያሉ መድረሶች ላይም እንደዚሁ አንድ መድረሳ በወር ቢያንስ ከ50 ሺህ ብር ምናምን ከዛ በላይ እንደዚህ ድጋፍ ይደረጋል ማለት ነው። ለምሳሌ በአንድ መድረሳ ውስጥ 20 ተማሪ ካለ 40 ተማሪ ካለ የወር ወጪው ማለት ነው ከ150 ሺህ ብር ሊደርስ ይችላል ማለት ነውና ያንን ከበር ያደርጋል እና ትልቅ እንቅስቃሴ በዚህ ዙሪያ ላይ ማለት ነው ያደርጋል ማለት ነው። ቁርአን ማለት ነው በሰጠን ቁጥር በተቀራበት ቁጥር ማለት ነው እኛ ሰደቃ ሐታ ብንሞት ራሱ ሰደቃው ለኛ ይደርሰናል፣ ሰዋቡ አጅሩ ለኛ ይደርሰናል ማለት ነው ኢንሻአላሁ ተዓላ። ስለዚህ በዚህ አጋጣሚ ማለት ነው እኔ ላስተላልፍ የምፈልገው ሁላችንም ቤት ውስጥ ማለት ነው በጣም ብዙ ቁርአኖች ሊኖሩ ይችላሉ የማንቀራባቸው ሐቂቀተን ማለት ነው በጣም እያንዳንዱ ቤት የማይቀራባቸው ቁርአኖች ሊኖሩ ይችላሉ። ቃዒዳም ሊኖር ይችላል፣ ለቁርአን ለጀማሪዎች የሚሆኑ ቃዒዳዎች ሊኖሩ ይችላሉ። ወከዛሊክ ደግሞ ወቅፍም ማድረግ የምንችላቸው በተለያዩ ገበያ ቦታዎች ላይም እየገዛ ማለት ነው አምጥተን ቁርአኑን አምጥተን ማለት ነው። አሁን በጣም ብዙ ጥያቄዎች አሉ ከብዙ መድረሶች ከብዙ ሀሪማዎች የቁርአን ጥያቄዎች ይመጣሉ። ያንን ተደራሽነት ለማድረግ ያው የእናንተ ድጋፍ አስፈላጊ ነው። ሁላችሁም ድጋፋችሁን ለአልማዋ እስላማዊ ድርጅት የቁርአን ድጋፍ እንድታደርጉ ጥሪ አደርጋለሁ። ሌላው ኢንሻአላህ ቀጣይ ሂደት ያው መስራት የምንፈልገው ተረጂ ሳይሆን ረጂዎችን ማብዛት ነው የምንፈልገው። በተለይ ዑለማዎቻችን በተለያየ ዓለም እንዳየ ነው ዑለማዎች በጣም አቅም ያላቸው ናቸው። በደቡብ አፍሪካ፣ በየመን፣ በሳውዲ በተለያየ ዓለም ፓኪስታን እንዳየ ነው ዑለማዎቹ በጣም አቅም ያላቸው ናቸው። ኢንሻአላህ እኛም ከመጀመሪያው ጀምሮ በትንሿን ጀምርና ዑለማዎችን ከቻሉ ካልሆነ ዑለማ ቤተሰቦችን ኡስታዞችን ወንድ ኡስታዞች ሴት ኡስታዞችን ቤተሰቦቻቸው ትዳር ላይ ያሉትን ለኑሮ ድጋፍ እንዲሆናቸው የተለያየ ሙያዎችን ለማሰልጠን ያው እየተነጋገርን ነው እየተዘጋጀንበት ነው። ለዚህ ይሄም ራሱ አቅም ይፈልጋል። አንተ አንድ ቦታ 50 60 ሰው ወስደ ለማሰልጠን ገንዘብ ይፈልጋል። ዛሬ ያለ ገንዘብ የሚሰራ ነገር የለም። ለዚህ ይሄንንም ፍላጎት ያላቸው አለል ኸይሮች ካሉ የተለያዩ ስልጠናዎች አሉ እንደ ኤሌክትሪሲቲ፣ እንጨት ስራ፣ ቧንቧ ስራ ከኡስታዝነት ጋር አብሮ መሰራት የሚችሉ ስራዎች አሉ። በተለይ አንድ ሰው ቢሰለጥን በተወሰነ ሰዓት ጥገና ሊሰራ ይችላል። ቧንቧ ቢሰለጥን የተለያዩ ስራዎች የወረቀት ፌስታል ስራ ቢሰለጥን የኮፍያ ስልጠና ቢያገኝ የጫማ መስራት ስልጠና ቢያገኝ ቤቱ ላይ ሆኖ ሊሰራቸው የሚችሉ ስራዎች አሉና እነዚህ ስልጠናዎች ለተለያዩ ዑለማ ቤተሰቦች ኡስታዞችና ኡስታዞች ለማሰልጠን አልማዋ እስላማዊ ድርጅት እያሰበ ነው። ግን እነዚህ ራሱ በጀት በጣም ይፈልጉ ናቸው፣ ገንዘብ ይፈልጋሉ። ለማሰልጠኙ የምትሰልጥንበት ቦታ ገንዘብ ከፍለ ነው። ከተቻለ ደግሞ እነዚህ ያሰለጠንካቸው ሰዎች ጀማዓ እያደረክ ደግሞ ወደ ስራ ማስገባት ይፈልጋል። ስልጠና ብቻ ሳይሆን ኡስታዞቹ ዑለማዎቹ የሚያገኙት ደሞዝ ኑሯቸው እንኳን አይበቃቸው እንኳን ሌላ ገንዘብ ገና ድርጅት ከፍተው ሊያስኬዱ ማለት። ስለዚህ እኛ ይህንንም እያሰብን ነው። ተጨማሪ ለምሳሌ ከብት እርባታ አለ፣ የዶሮ እርባታ አለ። ሱቅ ከፍቶ 3-4 ዑለማዎች ኡስታዞች እንዲጠቀሙ ማድረግ የሚቻልበት ሂደት አለ። ብዙ ብቻ ስራዎች እኛ ጋር እነዛን አለል ኸይር የሆኑ ሰዎች ከኛ ጋር ቢገናኙና ቢያግዙን ተረጂ ሳይሆን ረጂ ሆኑ ዑለማዎችን እንጂ እኛ ሁሉ የምንረዳ ከሆነ ዘንድሮ 200 ዑለማ ብንረዳ ቀጥሎ 300 400 እያለ በአሁኑ ሰዓት እንደውም በጣም የሚለምን ሰው በጣም በዝቷል። አዲስ አበባ ከተማ ላይ በአሁኑ ሰዓት ባለው የበጎ አድራጎት ስራ ክፍት ስራ ነው። 2 ሰዎች 3 ሰዎች እርዳታ ሰጥተው ከተሳቀላቸውና ከተጨበጨበላቸው ነገ እነሱ ራሱ ድርጅቱ ነው የሚወጡበት ሁኔታ ነው ያለው በአሁኑ ሰዓት። ስለዚህ እኛ የሚረዳን አካል ነው ማብዛት ያለብን የሚሰጥን እንጂ ሁሉ የሚረዳን ሳይሆን የሚረዳን ነው መፍጠር ያለብን ብለን ወደዚህ ፊታችንን ለማዞር እየተንቀሳቀስን ነው። አለል ኸይሮች ኢንሻአላህ በምትችሉት ያህል እንድታግዙን በዚህ አጋጣሚ ጥሪ እናቀርባለን። ያው ዑለማ ማገዝ ወላሂ በአንድ በኩል እነሱ እየተረዱ ማየት ትንሽ ስሜትን የሚነካ የሚያሳምም ነገር ቢሆንም ግን በዚያው ልክ ያው አንድ ዑለማ
ያለው ደረጃ ነቢዩ ዓለይሂ ሰላቱ ወሰላም በሐዲስ በጣም ነግረውናል። ላ ቱሳሒብ ኢላ ሙእሚና ወላ ያእኩል ጣዓመከ ኢላ ተቅያ ብለዋል። ሙእሚንን እንጂ ወዳጅ አድርገህ አትያዝ፣ ምግብህንም እንዳይበላ ተቂይ አላህን ፈሪ ቢሆን እንጂ። ኢነማ የኽሻ ላህ ሚን ዒባዲሂል ዑለማ ነው አላህ ያለው። አላህን ደግሞ የሚፈሩት በእርግጥ በደንብ የሚጠነቀቁት የሚያውቁት ዑለማዎች ነው። ስለዚህ እነሱን ማብላት፣ እነሱን መርዳት፣ እነሱን መደገፍ ማለት በቃ ብራችን ሐላል የሆነ ቦታ ላይ አላህን በደንብ ዒባዳ ሊሰራበት የሚችል በሆኑ ሰዎች ላይ እንደዋለ ነው የሚሰማን። ለምን ዑለማዎች በእርግጥ ጊዜያቸውን አላህን በመገዛት አላህን በማስደሰት አላህን በመፍራት ስለሆነ የሚያሳልፉት እነሱን በመደገፍ ትልቅ ደስታ ስሜት ነው ያለው። ያው መደገፉ በአንድ በኩል እየተደገፉ ማየት የሚያሳምም ነገር ደስ የሚል ቢሆንም ግን ሆኖም ግን ከነሱ በላይ የሚደገፍም ሊረዳም ሊታገዝም የሚገባ ሰው ስለሌለ እኛ በጣም ደስተኞች ነን። እዚህ ስራ ላይ ለማሳተፍ አልማዕዋ ድርጅት በሩን ከፍቶ ይጠብቃቸዋል። ለምን ይሄ ትልቅ ስራ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ኢዛ ማተ ብነ አደም እንቀጠ አመሉሁ ካሉት ውስጥ ሶስት ሰዎች ሲቀሩ አንደኛው ሰደቀቱን ጃሪያ ነው፣ ቀጣይ የሆነ ሰደቃ ነው። ይሄም ቀጣይ የሆነ ሰደቃዎች ውሃን ማስወጣት ይሆን። ውሃው በወጣና በሰው በተጠቀመ ቁጥር አጅራችን ከፍተኛ ይሆንልናል። ያው ይህን እቅድ ለማሳካት አልማዕዋ እስላማዊ ድርጅት አባሎች የበጎ አድራጎት ድጋፋቸውን በጣም ያስፈልገናል። እነዚህን ለማቋቋም በጊዜያዊነት አጫጭር ኮርሶች በመስጠት ለምሳሌ የቆዳ ስራዎችን በማሰልጠን፣ ሁለተኛ አሁን ላይ ወረቀት መያዣ የተለያየ እቃ ኪሶችን እነሱን ኮርስ ወስደው ትናንሽ ማሽኖች ያስፈልጋል። ያን ነገር በማሟላት እነሱም ሆነ ልጆቻቸው ባለቤቶቻቸው የአጭር ጊዜ ኮርስ የ2 ወር የ3 ወር ኮርስ በመስጠት እነሱን ወደ ስራ ለማስገባት እቅድ ላይ ነው ያለነው። አላህ ካለ ኢንሻአላህ ሁሌ እነዚህ ዑለማዎች ተረጂ ሆነው መቆየት ሳይሆን ያለባቸው ከተረጂነት ደረጃ ወጥተው ሌላውን መርዳት የሚችሉበት ደረጃ ለማድረስ በሚል በአላህ ፍቃድ አቅደን ኢንሻአላህ ሂደት ላይ ነው ያለነው። በ2018 የሆነ ያህሉን እንሰራለን ብለን አስበናል ኢንሻአላህ። ማህበረሰቡ ማዕድ መጋራት የሚለው ነገር ራሱ መልእክቱን ያስተላልፍልኛል ይገልጽልኛል ይመስለኛል። እና ሁሉም ባለው መጠን ማቶ ቢተባበርና ቢተጋገዝ ያለው ችግር በጣም ሰፊ ነው። ብዙ ኦርጋናይዞች አሉ፣ እኛ አንድ አካል ነን እና ጥልቅ ነው፣ በጣም ሰፊ ነው እና ርብርብ ይፈልጋል። ማህበረሰቡ እንዲያግዘን በዚህ አጋጣሚ ጥሪያችንን እናስተላልፋለን። ማህበረሰቡ እንግዲህ ማገዝ ያለበት በተቻለ ያህል አልማዕዋ እስላማዊ ድርጅት ወራይ አባል በመሆን እንዲሁም ቴሌግራማችን፣ በቲክቶክ በቅርቡ ደግሞ ሀሪማ ቲቪ ቋሚ ፕሮግራም እያሰብን ነው። በእነዚህ ላይ በምንለቅላቸው ነገሮች ላይ ሰደቃቶቹን ወደ እኛ እንዲያመጣ ቁርአን ሲፈልግ የቁርአን መስጠት ይችላል። እኛ ጋር በቢሮአችን በመድረሶቻችን እያመጣ ደግሞ በአካውንቶቻችን አንድ ቁርአን ሂሳብ እያስገባ ግን ዋናው በተላለል ኸይሮች አቅም ያላቸው ገንዘብ ያላቸው ሰዎች እኛ በጣም የምንፈልገው እነዚህ ዑለማዎችና ኡስታዞችና ኡስታዛዎችን ስልጠና እንዲሰጡልና ወደ ስራ እንዲያቋቁሙልን በጣም የምንፈልገው። ይሄን ማድረግ እንችላለን። ሁሉም ሰው በተለይ አሁን ሚዲያ የሚከታተል ሰው ዛሬ 50 ብር 100 ብር አውጥቶ አንድ ጊዜ እንግዲህ አዲስ አበባ ላይ በመላው ኢትዮጵያ ያለ 1 ሚሊዮን ሙስሊም እንደ ቀላል 50 ብር እንኳን 100 ብር ቢደግፈን አንድ ጊዜ እንኳን ቢደግፈን ቀላል ብር አይደለም። 50-100 ሚሊዮን ብርኛ ብናገኝ ስንቱ ኡስታዝ ውስጥ ለማን እናደራጅበታለን። በሚቀጥለው ዓመት ብዙ አቅም ያላቸው ኡስታዞችና ዑለማዎችን ኡስታዛዎችን መፍጠር እንችላለን። ለዚህ ሰው ህብረተሰቡ አይናቅ 50 ብር 100 ብር መደገፍ ወደ አካውንት መላክ። አልহামዱሊላህ ያው ህጋዊ ፍቃድ ወስደን አካውንቶች አውጥተናል። የቴሌ ብር አካውንቶች አሉ። ያው እዚህ ላይ ይተላለፋል፣ በሚዲያም ያዩታል። ቴሌግራም በፌስቡክ ገጻችን ላይ የሚለቀቃል። የኛ ሰው ብዙ ጊዜ ተመልካች ነው ብዙ ጊዜ ከተመልካችነት ወጥቶ ወደ አጋዥነት እንዲመጣ ነው አሁን እየቀሰቀስን ያለን እንጂ ብዙ ሰዎች መላው ኢትዮጵያ አይደለም መላው አዲስ አበባ ላይ ያሉ ወንድሞችና እህቶች ይሄንን የአህለ ሱና መንገድ የሚወዱ ሰዎች ለማገዝ የ100 ብርና የ50 ብር እንቅስቃሴ ቢያግዙ ለምን በ3 አመት እኮ ትንሽ ሰዎች ሰርተው ዑለማ ቤት ተሰርተዋል፣ ዑለማ ተደግፈዋል፣ ኡስታዞች ተደግፈዋል፣ የተለያዩ ስራዎች ተሰርተዋል። ቁርአን የምንሰበስብበት መንገድ በሁለት አይነት መንገድ ነው። ቁርአን የምንሰበስበው አንደኛ ሰዎች ራሳቸው ቁርአኑን ገዝተው ያመጣሉ በአካል ቀጥታ። እሱም ሰይና ሐምዛ ጦር ኃይሎች የሚገኘው ሐምዛ መስጂድና መድረሳ እዛ ያመጣሉ፣ እዛ እንቀበላቸዋለን ማለት ነው። ሁለተኛ ደግሞ የቁርአኑን ዋጋ በድርጅቱ አካውንት በማስገባት የዚህን አክል ቁርአን
ግዙልንና ወቅፍ አድርጉልን ብለው በአካውንት የቁርአን ዋጋ የሚያስገቡ አሉ። በሁለት አይነት መንገድ እስከዛሬ ቁርአንን ስንሰበስብ ቆይተናል ማለት ነው። ከክፍለ ሀገር ምናልባት መስጠት የሚፈልጉ ካሉ ደግሞ በአልማእዋ ኢስላማዊ ድርጅት ቢሮ በመደወል አልማእዋ ለዚህ መድረሳ ወይም በአቅራቢያቸው በሚገኘው መድረሳ ጋር ግንኙነት ኮንታክት እንዳደረጉ ያደርጋቸዋል ማለት ነው። እና በተቻለ ያህል ማህበረሰቡ አልማእዋ ኢስላማዊ ድርጅትን በተለይ ይህን መንገድ የዑለማዎች ያነሱና መንገድ ወዳለው የሚል ሰው ሁሉ መደገፍ ግዴታው። በቃ ዑለማ ኡስታዝ መድረሳዎች ችግር ውስጥ መሆን የለባቸው። በቃ ማገዝ አለበት። ሰው 50 ብር አያጣ። በአመት ውስጥ 50 ብር የደገፈን ያልደገፈን ኸልቅ በአመት 50 ብር በወር 50 ብር መደገፍ ቢጀምር 100 ብር መደገፍ ቢጀምር እንጂ አሁን ዑለማን እያሻሸን እየሳምን ብቻ ሀያታችን መጨረስ የለብንም። እነዚህ ዑለማዎች ቤተሰቦቻቸውን አሁን ከኛ በላይ ዒልም ያላቸው ሰዎች ሰሞኑ አንድ ዓሊም ተማሪዎቻችን በኢድ ዚያራ ሴቶች ለመዘየር ሄደው በጣም ነው ያዘኑት። እነዚህ ዓሊም በጣም ሙተመኪን ነው ዓሊም ናቸው። ሼክ መሐመድ ራፊ ረህመቱላሂ ዐለይሂ ደረሳ ናቸው። ከአንድ መስጊድ ከኢማምነት ተባረው እና የሚኖሩበት ቤት ሴቶቹ አይተው በጣም ነው አዝነው የመጡት። በጣም ጠባብ በጣም በዛ አንድ ክፍል ውስጥ ቤተሰብ ሁሉ እየኖሩ ዑለማ ወዳለው ማለት በምላስ መሆን የለበት በተግባርም ማድረግ አለብን። ወንድሞች አህባቦቻችን በተለይ ውዴታችሁን እስቲ በተግባር አሳዩ እንጂ አሁን ማን ነው ለኢድ አንድ ኮፍያ ያለበሰ? ማን ነው የዑለማ ቤት በግ ይዞ ሄደ? ማን ኡስታዝ ነው ያስደሰት ነው? አልማእዋ ኢስላማዊ ድርጅት በሚችለው ዑለማዎች ኡስታዞች በሚችለው ከዚህ ከተማ በመላው ኢትዮጵያ ባሉ ደረጃ ድጋፍ አድርገዋል። ስለዚህ አሁንም አግዙን፣ ደግፉን። ብዙ ስራ ኢንሻአላህ መሬት የወረደ ስራ ሰርተን ማሳየት የምንችልበት አቅም አለ ከተጋገዝ ማለት ነው። ያው ማስተላለፍ የምፈልገው ነገር ቢኖር አልማእዋ ኢስላማዊ ድርጅት ቋሚ አባል የሆንን ሰዎች በመደገፍ ላይ ያለን ሰዎች አልማእዋን መደገፍ ማለት ያው የዲን ሰዎችን፣ መዳሪሶችን፣ መሳጅዶችን፣ ዑለማዎችን፣ ኡስታዞችን፣ ኢማሞችን መደገፍ ነውና ገንዘባችን መዋል ያለበት ቦታ ነው የሚውለው እና መደገፋችን ከዚህ በፊት ስንሰጠው ስንደግፍ በነበረው ከዚህ በተሻለ ኢንሻአላህ ድጋፋችንን እንድንቀጥል አደራ ላለሁኝ። ምናልባት አልማእዋ ኢስላማዊ ድርጅት ከዚህ በፊት የማናቀውና ወይንም በአልማእዋ ኢስላማዊ ድርጅት በሚሰሩ ኸይር ስራዎች ላይ ተሳታፊ ተካፋይ ነበርን ወንድምና እህቶች ካለንም ከዚህ በኋላ አልማእዋ ኢስላማዊ ድርጅት እንድትደግፉ በአላህ ስም ጥሪን አቀርባለሁኝ። እንግዲህ ያው መጀመሪያም ስነሳ ማለት ነው እቺን ሐሳብ ትንሽ ሰንዘር አድርጊያት ነበርና ማብላት ወይ ደግሞ ማዕድን ማጋራት ራሱ ያለው ሴንስ አለ፣ በጣም ስሜት አለው ማለት ነው። ሁሉም ኢባዳዎች ሴንስ አላቸው። ሱጁድ ስናደርግ፣ ቁርአን ስንቀራ፣ ዚክር ስናደርግ ራሳቸው ጥፍጥና አላቸው። ከዛ ባሻገርም ደግሞ ከራሳችን ቀንሰን ማለት ነው ሁለት ነገርን እናሳካለን ይባላል። አንደኛ ከኸልቅ ጋር ያለንን ማለት ነው ማህበራዊ መስተጋበራችንን ያንን ማለት ነው እናሳምራለን፣ እናስተካክላለን። ከዛ ባሻገር ደግሞ ኢባዳም ይሆናል ማለት ነው። ማዕድ ስናጋራ ሼር ስናደርግ ማለት ነው ሁለት ነገሮችን ሳሊህ ብሎ ማለት ምን ማለት ነው ይላሉ። የፍጡሩን ሐቅ የጠበቀ የአላህንም ሐቅ የጠበቀ ነው። ማዕድ በማጋራታችን ብቻ ሁለት ቁልፍ የሆኑ ነገሮችን እናሳካለንና ስለዚህ ኢንሻአላህ ማለት ነው በዚሁ ሁላችንም ብንተባበርና ብንተጋገዝ በአላህ ስም እንግዲህ ጠይቃለሁ። ማስተላለፍ የምንፈልገው ይህንን ከዚህ ድርጅት ጋር አብረን ለመሆን ብዙ ስራዎች አሉት። ከዚህ ድርጅታችን ጋር ጎን ለጎን ናቸው። አካውንትም አለው፣ ቢሮም አለን። ጦር ኃይሎች አካባቢ አደም በዳኔ ወይ ሀምዛ መስጂድ መድረሳ እዛ ቀርባችሁ ጎን በተግባር ልታዩትና ምን ላይ እንደዋለ ገንዘባችሁ ሙሉ መረጃ መውሰድ እንደምትችሉ በዚህ አጋጣሚ ቃል እንገባላችኋለን። ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አልማእዋ ኢስላማዊ ድርጅት ነው መልእክት ያው መቼም ሁሌ የተነዛነዝን ያለ ነው እያየን ነው። ለማን ለመዘየር ለሲሞቱ ለመሸኘት ማሻአላህ አንደኛ ነኝ ያስ ያ በቂ አይደለም። ወላሂ ዑለማዎቻችን ኡስታዞቻችን በጣም በመከራ በችግር ውስጥ ነው ያሉት። አዲስ አበባ ጀምሮ በክፍለ ሀገር ያለ ሁሉ በችግር ውስጥ ነው ያለው። ለዚህ ብዙ ሰው ደግሞ ይሄን እያወቀ ሀታ ከዘካው ራሱ ለዑለማ የሚሰጠው በጣም ትንሹ፣ ለኡስታዝ የሚሰጠው በጣም ትንሹ። አሁን ደግሞ ኑሮ በጣም እየጨመረ ነው ያለው። ዑለማ ያለው ታች ነው፣ ስራ ላይ ነው፣ ማስተማር ላይ ነው ብዛት። ለዚህ በጣም እንድታግዙን በጣም እንፈልጋለን። ለጊዜው ቢሮ ወደ ደበሌ አካባቢ ቢሮ ተከራይተናል። ቁርአን ማምጣት የሚፈልጉ ሰዎች በተለያዩ መድረሳዎቻችን አልማእዋ ኢስላማዊ ድርጅት አካውንት ማን ስልክ ቁጥር አለው 0961 779 የቴሌብርም አካውንታችን ይሄ ነው 0961 779 ቴሌብር ቀላል ቁጥሩም ቀላል ነው። በቴሌብር የሚችሉትን ሰደቃ ማድረግ ይችላል። እኛ መቼም ያደግነው ሁሉም ሰው ያቀን ነው ያደግንበት መንገድ ላይ ያለ ነው። የምንሞተውን በዚህ መንገድ ላይ ነው እየደገፍነው ያለው ይሄን መንገድ ነው።
ለዚህ ይሄ ድርጅት ደግሞ እንደ ሌሎች ድርጅት አይደለም 70 30 80 20 የሚባል የለውም። ወጪ ብዙ የለውም። የቢሮና አንድ ሰራተኛ ወጪ ነው። አብዛኛው ወጪዎች ገንዘቦች ለመልካም ስራ ነው የሚውሉት። ለዚህ በተለይ አቅም ያላችሁ ወንድሞቻችን የምታውቁን እኛም በተለይ በአካል የሚያውቁን ሰዎች ማያውቁንም ሰዎች ይህን መንገድ እወዳለሁ ዑለማ እወዳለሁ ዑለማ ሲታገዝ እወዳለሁ የምትሉ ሰዎች ይኸው ዑለማ ለማደራጀት ማለት ስራ ለመፍጠር ልጆቻቸው ቤተሰቦቻቸውን ለማሰልጠን እየተነሳሳ ነው። ስንነሳሳ ግን አቅም ይፈልጋል። ማንኛውም ትምህርት ቤት ይዘህ ሰው ስትሄድ ገንዘብ አምጣ ይላል። ይህን በምንድን ነው የምናደርገው? ስለዚህ የሚቀጥለው ዓመት ያንተ የምታየው ዑለማ ሲሞት አሁን ዑለማዎቹ ሲሞቱ እኮ ልጆቻቸው የተረሱዋል። ማንም ዞር ብሎ ማያቸዋል። አሁን በአሁኑ ሰዓት በተለይ አዲስ አበባ ሁሉም ሰው ያውቃል። አሁን ባለፈው አንዋርን አቅርቤዋለሁ። ሼህ ሁሴን ረህመቱላህ ዐለይሂ አሉ አይደል? ምሳሌ ማን አለ ቤተሰባቸው ሄዶ የሚዘይራቸው? እኛ አካባቢ ዑለማዎች የሞቱ አሉ። እኛ የምናውቃቸው ኡስታዞች ደግሞ ገና በወጣትነታቸው የሞቱ ልጆች አሉ። ልጆች ጥለው የሞቱ ማንም ያያቸው የተወሰኑትን አልማዋ እስላማዊ ድርጅት ዚያራ አድርጎላቸዋል፣ ደግፏቸዋል። በረመዳን መጾሚያ ድጋፍ አድርጓል። ለዚህ ህብረተሰቡ ከኛ ጋር እንዲሆን እንዲያግዝ በተለይ አዲስ አበባ ላይ ያለን መላው ኢትዮጵያ ላይ በውጭ ደግሞ ያላችሁ ሰዎች እንደገና ከውጭ ድርጅቶች ጋር አቅም ያላችሁ ማገናኘት የሚችሉ በተለይ ከቱርክ ከተለያየ ቦታ ጋር ግንኙነት መፍጠርና እኛም እንድንጠቀም ማድረግ የሚችሉ ሰዎች እንደገና ደግሞ የኛ ሰው ሼር የሚያደርገው ሌላ ነገር የሚያጅብ የሆነ ሴትዮ ምናምን ስትወረገረግ በመንዙማ ላይኳ ሼሮ ነፍን ዑለማ ይታገዝ መድረሳ ይታገዝ ስትል 300 400 ሰው ነው ላይክና ሼር ምትል የኛ ሰዎች እባካችሁ አረንቁ የሚያጠቅማችሁ ነገር ላይ ነብዩ ሰለላሁ ዐለይሂ ወሰለም እኮ ራሱ ምን ነው ለሰሃቢው ያሉት እኮ የሚጠቅመህ ነገር ላይ ጓጓ ነው ያሉት። የሚጠቅመን ነገር ላይ እንጓጓ እንጂ ይሄ መንገድ በጣም አደጋ ላይ ነው ያለው። እገዛ ካልተደጋገፈን አደጋ ለዑለማዎቹ አደጋ ላይ ስንቱ ዑለማ አቅም ኑሮት አሁን በቤት ውስጥ ቁጭ ብሎ ማስተማር የሚችሉ ዑለማ ቢያንስ እኛ ሞባይሉን አስተካክለን ድምጽ መቅረጫ አድርገን ሞባይሉ ማስቀመጫ አድርገን የሚያስተምርበት ማን ያግዘው? እንኳን ገና የሚበላው አሳስቦታል። እንኳን ይሄ ነገር ልናስ ግን ኢልሙ እዚህ ድረስ እኛ ይችን ብናሟላለት የሆነች ነገር በወሩስ ድጋፍ ብናደርግለት ይሄ ዓሊም ብዙ ስራ መስራት ይችላል። ለዚህ ኢንሻአላህ በተቻለ ያህል አልማዋ እስላማዊ ድርጅትን ያግዙ። ከአልማዋ ጋር አብረን እንስራ። ወደፊት ብዙ መሬት ላይ የሚታዩ ስራዎችን ማሳየት